ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን። ዛሬ እስቲ ማታ የተሰሩትን ብቻ ዛሬ እናቀርብላችኋለን። ለማንኛውም ማታ የተሰሩትን ስናቀርብላችሁ ታዲያ መጀመሪያ እስቲ በዜና ትንሽዬ ዜና ነገር እናሰማችሁና ከዛ ወደ ሀተታውና ትንተናው እንገባለን። በጣም እየገረሙ ግርምትን እየፈጠሩ እንደገና ደግሞ ብሬኪንግ ኒውስ ባይ ብሬኪንግ ኒውስ በሰበር ላይ ሰበር በሰንበር ላይ ሰንበር እንበለዋ። በእንደዚህ አይነት ሁኔታ ነው መካከለኛው ምስራቅ የሚገኘው። የኔትንያሁ እና የዶናልድ ትራምፕ ትራጀዲ፣ በኢራን ላይ የሚፈጸመው ጥቃት፣ እነዚህን ሁሉ በአንድ ላይ አካተን የምንነግራችሁ ነገር አለ። በመካከለኛው ምስራቅ ላይ ዛሬ ምን እየተፈጠሩ ነው የሚሉትን ዜናውን መጀመሪያ እስቲ ዜናውን ትንሽ እናዳምጥና ከዛ በኋላ እናወራለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው ተከታተሉት። ጤና ይስጥልን እንደምን አላችሁ። የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። በመካከለኛው ምስራቅ የተነሳው ወላፈን አሁን ድረስ ቀጥሏል። አሜሪካ ኢራንን እየደበደበች ነው። እስራኤል ደግሞ ሊባኖስ ላይ በርካታ የቤይሩት ከተሞችን እየደበደበች ትገኛለች። በሌላ በኩል ኢራንም ላጸፋው ምላሽ ወደ እስራኤል ሚሳኤሎችን እየላከች ትገኛለች። በእንደዚህ አይነት ሁኔታ ውስብስብ የሆኑ ጉዳዮች በመካከለኛው ምስራቅ ላይ አሁን ድረስ እየተፈጠሩ ይገኛሉ። የአሜሪካ አየር ጀቶች ደግሞ ኢራንን እየደበደቡ ነው። ኢራንን በሚደበድቡበት ወቅት ላይ ኢራንን ለማዳከም የተደረጉ ስልቶች ናቸው ተብለዋል። በእነዚህ ስልቶች መሰረት መጀመሪያ ላይ ዛሬ ምሽቱን ኢራን ከቀጥታ ሚሳኤሎችን እስራኤልና ኩዌትን እያጠቃች ትገኛለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባዘዙ መሰረት ኢራናውያንን ለማዳከም በሚል አሁን አዲስ ሰበር መረጃ እየደረሱን አሉ። በዚህ ዜና መሰረት ኢራን የምታደርጋቸው የሆርሙዝ አካባቢ ላይ የዘጋችውን የሆርሙዝ ወሽመጥ አካባቢ ላይ በመዝጋቷ ይመስላል የአሜሪካ ወታደራዊ ኃይል በአየር ሆርሙዝ አካባቢ የሚገኙትን በርካታ የኢራን መርከቦችን አውድመዋል። ይህም የተደረገው ኢራንን ለማሽመድመድና ያላትን ኃይልና ብቃት ለማዳከም የታሰበ እንደሆነ የአሜሪካ መከላከያ ሚኒስቴር ገልጿል። በሌላ በኩል የአሜሪካ ወታደራዊ ኃይል እንዳለውና ዶናልድ ትራምፕም እንደገለጹት ከሆነ ኢራን የመጨረሻ ድብደባ እንደሚቀጥል እስከ መጨረሻው ድረስ መንግስት እስኪገለበጥና ሌላ መንግስት እስኪቀየር ድረስ ይቀጥላል ሲሉ እየዛቱ የሚገኙበት ሁኔታ ተሰምቷል። በአሁኑ ወቅት ላይ ኢራን ለአሜሪካ ስጋት እንኳን ባትሆን ለመካከለኛው ምስራቅና ለአካባቢው ስጋት በመሆኗ ነው ተብሏል። ይህንን የአሜሪካ ጥቃት በኢራን ላይ እየተፈጸመ የሚገኘው የኒኩለር ጣቢያዎቹ እንዲወድሙ ተደርገዋል ከዚህ ቀደም። አሁንም ሌላ የቀረው የሚሳኤል ማምረቻዎችም ትላንትና ማታ ተደብድበው ወድመዋል። ዛሬ ደግሞ ያሉት መርከቦች ወድመዋል። አቅጣጫዎቹ የአሜሪካ ወዴት ሊያመራ እንደሆነ በግልጽ የተናገሩት ዛሬ ማታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የአሜሪካ ባለስልጣናት እንደተናገሩት ከሆነ ደግሞ ኢራንን ለማዳከምና መንግስትን ለመቀየር የታሰበና የተሰመረበት መሆኑን ከወዲሁ እየተናገሩ ይገኛሉ። ስለዚህ ይህንን ለማድረግ ሶስተኛው ያልተጠበቀውና በጣም ዱብዳ ሊሆን የሚችለው የእግረኛ ሰራዊት ሊሰማራ እንደሆነ ከወዲሁ የአሜሪካ መንግስት እየገለጸም ይገኛል። ሰርድ ዌቭ የተባለውና ሶስተኛው ማዕበል የተባለው በአሜሪካ የታቀደና የታለመ ኦፕሬሽን ሊካሄድ እንደሆነ ተዘግበዋል። ይህ ኦፕሬሽን ደግሞ የአሜሪካ የእግረኛ ጦር በመካከለኛው ምስራቅ ሊሰማራ እንደሆነ ከወዲሁ ተነግሯል። የአሜሪካ ወታደራዊ ኃይል ደግሞ እዚህ አካባቢ ላይ የሚሰማራና ጥቃቱን ማለትም ይህንን የአሜሪካ የምታደርጋቸውን ኢራን ላይ ጥቃቶችን የሚቀላቀል ከሆነ መጨረሻው በሳዳም ሁሴን ላይ የተፈጸመው ሁኔታ ሊፈጸም እንደሚችል ከወዲሁ በርካቶች እየተናገሩ የሚገኙበት ሁኔታ ነው ያለው። ምክንያቱም እግረኛ ጦር ተሰማራ ማለት እውነትም የአሜሪካ መንግስት የሚፈልገው የኢራንን ገዢ መንግስትን አሁን በስልጣን ላይ ያሉትን ባለስልጣናት ሁሉ ለማስወገድና ሌላ አዲስ ኢራናውያን በሚመርጡት ሁኔታ አዲስ መንግስት በኢራን ላይ ለመመስረት እንደሆነና
በዚህ ሁኔታ ላይ በርካታ የአሜሪካ ባለስልጣናትና ዶናልድ ትራምፕን ጨምሮ በርካቶች እየተናገሩ የሚገኙበት ሁኔታ ነው አሁን እያስተዋልን የምንገኘው። ስለዚህ የመጨረሻ የአሜሪካ አቋሟ ሶስተኛውን ማዕበል የተባለውንና አስፈሪውን ወታደራዊ እግረኛ ወታደራዊ ወደ መካከለኛው ምስራቅ አካባቢ ልታዘምት መሆኑ ከወዲሁ እየተነገረ ይገኛል። ይህ ደግሞ ለኢራኖች በጣም አስፈሪ ወቅት ሊሆን እንደሚችል ከወዲሁ ተዘግበዋል። ውድ አድማጭ ተከታታዮቻችን ጤና ይስጥልን፣ እንደምን አላችሁ? ውድ አድማጭ ተከታታዮቻችን ሁላችሁንም ባላችሁበት አካባቢና ስፍራ ዛሬ ምን አዳዲስ ነገሮች አሉ ለሚለው በጣም እያሳቁና እየገረሙን ግርምትን እየፈጠሩ የመጡ የመካከለኛው ምስራቅ ሁኔታዎች ሰበር በሰበር ሆነዋል። ዛሬ ማታ ላይ መጀመሪያ አሁን የደረሰን የሰበር መረጃው መጀመሪያ ላይ ከዚህ ቀደም ምሽቱን ከተደረጉት ውጪ አሁን በንጋቱ አካባቢ ላይ የተደረጉትን እናስቀድምላችሁ። የኢራንን የቴሌቪዥን ትልቁን የቴሌቪዥን ጣቢያ አውድመውታል። ታላቁ መሽሀድ የሚገኘው ቤተ መንግስታዊ የመሰብሰቢያ አዳራሽ ታላቁ መሪያቸው በቮት ወይም በምርጫ የሚመረጡበት አዳራሽ ተደብድበዋል፣ ወድመዋል። አሁን ይሄ የሆነው ለምንድን ነው ለሚለው የተሰመረበት አንድ ነገር ሊደረግ እንደሆነ ከወዲሁ ሊያስገነዝቡን ችለዋል። የመንግስት ለውጥ በትክክል ለማካሄድ እንደሚፈልጉ አሁን ላይ የደረሱን አካሄዳቸው መጀመሪያ ጠቁመውናል። መጨረሻ ላይ አካሄዳቸውን እያየን በምንመጣበት ጊዜ የሴክሬታሪ ኦፍ ስቴት የአሜሪካ ሴክሬታሪ ኦፍ ስቴትም ወጥቶ የተናገረው ነገር አለ። ለምንድን ነው ይሄ ሁሉ የሚደረገው ኢራን ላይ ተብሎ ለተጠየቀው ጥያቄ ኢራን እየተዳከመች ነው፣ እያዳከማችሁ ነው። መጀመሪያ ላይ የኒውክሌር ጣቢያዎቹን ፍሩዶና ናፍታን የተባሉትን ከዚህ ቀደም ደብድባችሁ አውድማችኋል። አሁን ተመልሳችሁ ደግሞ የኒውክሌር ጣቢያውን ሳይሆን አላማችሁና ያለማችሁት ነገር እነዚህ ሚሳኤሎች የሚመረቱበት ቦታን ማኒፋክቸሪንግ ደብድባችሁ አውድማችኋል። አሁን ምሽቱ ላይ ደግሞ ያወደሙት አለ። አሁን ከተወሰኑ ደቂቃዎች በፊት አሁን ያወደሙት ምንድን ነው? በሆርሙዝ አካባቢ የነበሩትን የኢራን ትላልቅ መርከቦች ነዳጅ ጭነው ለኤዥያና ለአጋሮቿ የምትልክባቸውን እነዚህ መርከቦች አውድመውታል፣ ሰምጠዋል በአብዛኛው። አስቡ እንግዲህ አሁን መጀመሪያ የጀመሩት ከኒኩለር ተቋሙ ተመልሰው እንደገና ይህንን የሚሳኤል ማምረቻ ተመልሰው መርከቦቹን ነዳጅ ጭነው ገንዘብ ሊያገኙ የሚችሉበትን ትልቁን የፋይናንስ ምንጫቸው የሆነው መርከብ አውድመውታል። አሁን አካሄዱ ነው ይሉኝ። ከዛ ደግሞ የኢራንን የቴሌቪዥን ጣቢያ አሁን በንጋቱ አካባቢ ላይ እና ታላቁ መሽሀድ የተባለውና መንግስታዊ የመሰብሰቢያ አዳራሽ ውስጥ የሚገኘው አዳራሹን ማለት ታላቁ መሪ እንመርጣለን በማለት ላይ ናቸው እነሱ። ምንም እንኳን ጦርነት እየተካሄደ እነሱም ቢያስ ለመከላከል ሲሉ የአጸፋ ምላሽ እየሰጡ በሚገኙበት ሁኔታ ላይ ቢገኙም ነገር ግን ታላቁ መሪያቸው ከተገደሉ ኋላ አያቶላ አሊ ካሚኒ ከተገደሉ ኋላ ታላቁን የሚተካ ሰው እንመርጣለን ብለው በሀሳብ ደረጃ አስቀምጠዋል። ይሄ የሚመረጥበትን ትልቁን አዳራሽ አውድመውታል። ዚዝ ማለት ስትራቴጂክ የሆነ ስትራቴጂው ምንድን ነው? መጨረሻ ላይ ይሄ ከወደመ በኋላ ነው። ይሄ ከመውደሙ በፊት መጀመሪያ ስቴት ዲፌንስ ሚኒስቴሩና የአሜሪካ የስቴት ሚኒስቴሩ ምንድን ነው ያሉት? ኢራንን የምናዳክመውና ኢራንን እያዳከምን ያለነው መንግስት ለመቀየር ነው። አዲስ መንግስት ኢራን ላይ እንዲመሰረት ነው። ኢራን ለአሜሪካ አስጊ አይደለችም፣ ለምንድን ነው ይህንን የምታደርጉት ተብለው እንኳን ተጠይቀዋል። አው በእርግጥ አስጊ አይደለችም፣
መልስ እንኳን አልነበራቸውም፣ አስጊ አልነበረችም። ነገር ግን ለአሜሪካ የሚመጡ የነዳጅ ጫኝ መርከቦች በዛ አካባቢ ላይ ስለሚያልፉ ሁቲን ስለሚያግዙ፣ ሐማስን ስለሚያግዙ፣ አሸባሪዎችን ለአሜሪካ አስጊ የሆኑትን እነዚህን አሸባሪዎች ስለሚያግዙ ነው ተብሎ እርፍ ነው ያለው። ለማንኛውም የመንግስት ለውጥ እንደሚፈልጉ ከወዲሁ ልንገነዘብ ችለናል። አሁን ሌሊቱን ምን ተካሄደ ለምትሉ ሌሊቱን የተካሄደውን መጀመሪያ ልንገራችሁ። ዶናልድ ትራምፕ ምንድን ያሉት? አስፈላጊ ከሆነ ነዳጅ የባህር በር ሰላጤው ተዘግቷል። ስለዚህ አስፈላጊ ከሆነ ነዳጅ በሆርሙዝ አድርገን ማምጣት እንችላለን ብለው ተናገሩ። ይህንን በተናገሩ ከትንሽ ደቂቃዎች በኋላ ደግሞ የሆርሙዝን ወሽመጥ ኢራናውያን ዘጉት። ይህንን ሲዘጉት ወዲያውኑ የአሜሪካ ወታደራዊ ኃይል ደግሞ ጀቶቹ ሄደው በሆርሙዝ አካባቢ የሚገኙትን የኢራን መርከቦችን እንዲያወድሙ ተነገራቸው። ሄደው ሁሉንም አወድሟቸው። በርካቶች መርከቦች ወድመዋል። በፋይናንስ በኩል ማዳከሙ፣ በመሳሪያ የሚያደርጉትን መሳሪያ የሚሰሩበትን ማኒፋክቸር ያወደሙባቸው። የቴሌቪዥን ጣቢያ ወደመ። ታላቁ ቤተ መንግስት ደግሞ መሽሀድ ላይ የሚገኘው መንግስታዊ ታላቁ መሪያቸው መንፈሳዊ መሪያቸው የሚመረጥበት ወደመ። በመጨረሻ ላይ የቀረው ምንድን ነው? አሁን እየተባለ ያለው ሴክሬታሪ ኦፍ ጀነራል የአሜሪካ ሴክሬታሪ ኦፍ ጀነራል ሜይቢ እኛ ይህን ነገር ስንገምተውም ነበር። ወታደራዊ እግረኛ ወታደር በቀጥታ ወደ መካከለኛው ምስራቅ ሊጓጓዝ የአሜሪካ እግረኛ ወታደሮች ወደ መካከለኛው ምስራቅ ሊጓጓዙ እንደሆነ ተነግረዋል። ይህም ምንድነው? ጦርነቱን እነዚህ ወታደራዊ ኃይሎቹ ሊቀላቀሉ እንደሆነ ነው እየተነገረ ያለው። እነሱ የሚቀላቀሉ ከሆነ ደግሞ ጦርነቱ መንግስት ለመገልበጥ እንዳሴሩና ሀሳባቸው ለዛ እንደሆነ ከወዲሁ ልንገነዘብ እንችለናል። በሌላ በኩል ይህ የቴሌቪዥን ጣቢያውና ታላቁ ቤተ መንግስት መሽሀድ አካባቢ በነገራችን ላይ ይሄንን ስትራቴጂ የሚሰጣቸው ለአሜሪካ እንድትደበድብ ስትራቴጂውን እያቀበለ የሚገኘው ይሄ መደብደብ አለበት እያለ የሚናገረው እስራኤል ነው መሆኑን ደግሞ የምናውቀው ልክ የኢራን ቴሌቪዥን ጣቢያውንና ታላቁ ቤተ መንግስት መሽሀድ የሚገኘውን ሲያወድሙ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀርበው ምንድን ነው ያሉት? ይሄን ማውደማችን በኢራን ላይ ለውጥ ለማምጣት ነው፣ የመንግስት ለውጥ ለማምጣት ነው፣ በአዲስ መንግስት ለመመስረት አልመን ነው ያሉት። ስለዚህ አሁን የተሰመረበት ሁኔታ ሆነዋል ማለት ነው። በሌላ በኩል ኢራንም አሁን ድረስ በርካታ ሚሳኤሎችን እያስወነጨፈች ትገኛለች። ወደ እስራኤል፣ ወደ ኳታር፣ ወደ ኩዌት እና በመካከለኛው ምስራቅ አካባቢ የሚገኙ ሀገሮች ላይ ኢራንም ነፍሷን እያስወነጨፈች ትገኛለች። የእስራኤል የጦር ጀቶችና ሚሳኤሎች ደግሞ ሊባኖስ ላይ ድብደባ ቀጥለዋል። ሊባኖስን እየደበደቡ ነው። በሊባኖስ አንድ መንግስታዊ የመንግስት ቤተ መንግስት ነው የሚባለው ቤተ መንግስቱ ታርጌት ተደርጎ ወድመዋል። በጥቃቱ 8 ሰዎች እንደሞቱ ነው እየተነገረ ያለው። ስለዚህ ስትራቴጂያቸው ዛሬ ላይ ኢራን የምታስፈራው ለአሜሪካ አይደለም፣ ለአሜሪካ ስጋት አይደለችም። ኢራን በኢራን አካሄድና በኢራን በምታረጋቸው ነገሮች የቅናት መንፈስ የተሞሉት እነዚህ የእስራኤል በተለይ የእስራኤል መንግስቱ ሙሉ በሙሉ እንኳን አይደለም ቤንያሚን ኔታንያሁ ናቸው። ዛሬ ላይ ኢራንን ለማሽመድመድ የሚፈልጉት ቤንያሚን ኔታንያሁ ናቸው። ቤንያሚን ኔታንያሁ ለ40 ዓመታት ነው ኢራን ላይ ሲሰራ የነበረው ነው ያሉት ቃል በቃል። ዛሬ ለ40 ዓመታት የሰራሁበትና የለፋሁበትን እኔ ስልጣኔን እስካለቀኩና
ስልጣኔ ዘመኑ አብቅቶ እኔ በጡረታ እስካልተገለልኩ ድረስ ይሄ ነገር መፈጸም አለበት ብለው ለ40 ዓመት የለፉበትን ስትራቴጂ ወትውተው ዶናልድ ትራምፕን ጦርነት እንዲያካሄዱ ወትውተው በስተመጨረሻ ላይ ምንም አይነት ዛሬ ላይ ኢራን ያጠፋችው ነገር ጥፋታው ይሄ ነው ተብሎ የተዘመተበት አንዳችም ምክንያት የለም። የተለያዩ ንግግሮችን ነው የሚያደርጉት። በቀደም ለታ ዶናልድ ትራምፕ የመንግስት ለውጥ ማምጣት አለበት አሉ። ለምንድን ነው መንግስት ለውጥ? እንደዚህ ጨቋኞች ናቸው ነው ያሉት። ሌላ ነገር አልተናገሩም። አሁን ላይ ግን በእስራኤል ትዕዛዝ መሰረት እነዚህ የኒኩለር ጣቢያዎቹ ከዚህ ቀደም ተደብድበዋል። አሁን ደግሞ በእስራኤል ግፊት የሚሳኤል ካምፓኒዎቹ መደብደባቸው ምንድን ነው? ቅናት ካልሆነ በስተቀር ምንድን ነው? በጣም የተካነች ነች። በዚህ በጣም ኃይለኛ የሆኑ ሳይንቲስቶች ነው ያላት። ይህንን አውዳሚ የሆኑ መሳሪያዎችን በማምረት ወፎፍ የሚያካክሉ እነዚህ ድሮኖችንም ታመርታለች። አሁን የድሮን ጣቢያውም ተመታ፣ የሚሳኤል ማምረቻው ተመታ፣ የቴሌቪዥን ጣቢያው ተመታ፣ የታላቁ ቤተ መንግስት መሽሃድ ደግሞ ተመታ፣ ወደመ፣ መርከቦቹ ወደሙ። ስለዚህ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ቅናት የተጠናወታቸው ሰው መሆናቸው ከወዲሁ ልንገነዘብ ችለናል። ሌላ ምንም ምክንያት የለም። አሁን ይህንን እስላማዊ ክርስቲያናዊ የሚባለውን ነገር ተውትና እንደ ማለት አንድ ሀገር ስታድግና በጣም በፍጥነት የሆነ ደረጃ ላይ ስትደርስ ሁሉም ሰው ደስ ይለዋል፣ የሚጠላ ሰው የለም። እና በዚህ ቅስፈት ኢራናውያን የማንንም እገዛ ሳያገኙ በሳይንቲስቶቿ በሀገር በቀል የሚያደርጉት አስቡ እንግዲህ ኤዥያ ውስጥ እያሉ መካከለኛው ምስራቅ ውስጥ እያሉ በራሳቸው ተፍጨርጭረው ዓለም የሌለውን ነገር አዲስ ምርት በማቅረባቸው ዛሬ ሊመሰገኑ ይገባቸዋል ወይስ ጥቃት ሊፈጸምባቸው ይገባቸዋል? ያኔም አሜሪካ ስትደበድባት እንደ ሌሎች ሀገሮች እንዳውም አንዳች ጥቃት አልፈጸመችም። በቃ ናፍታንና የእንትኑ የኒኩሌር ጣቢያው ሲደበደብበት ጸጥ ነው ያለችው። በቃ አለቀ። ከዛ በኋላ ስራውን መስራት ጀመረች። እንደ ሌሎች የአረብ ሀገሮች አሜሪካ እንደዚህ ስላደረገችኝ ልበቀላት ብላ በአሜሪካ ኤምባሲ እና በአሜሪካ ያሉ ወታደራዊ ይዞታዎች ላይ ጥቃት አልፈጸመችም። አርፋ ቁጭ ብላለች። አርፋ በተቀመጠችበት ነው አሁን የእስራኤል መንግስት ሰርቶ በእጅ አዙር ሰርቶ ጨርሶ ዶናልድ ትራምፕ እንዲሳተፍ አስደረገ። ነቲንግ ኤልስ፣ ምንም አይነት ምክንያት የለም። የአሁኑ የኢራን ላይ ዘመቻ ምንም አይነት ምክንያት የላቸውም። የቅናት መንፈስ የተጠናወተው ቤንያሚን ኔታንያሁ ካልሆነ በስተቀር ብቃት የለው፣ ችሎታ የለው፣ ምንም ያለው ነገር የለም። ቤንያሚን ኔታንያሁ ምንም አይነት ነገር ሸርና ምቀኝነትና ማውደምና እስላም ፎቢያ የእስላምን በመጥላት ብቻ የሚያደርገው እንቅስቃሴ ካልሆነ በስተቀር ነቲንግ ኤልስ። የመጨረሻ የሁዳ መጥፎ እሱ ነው እና ጥላቻና ቅናት የተጠናወተው ሰውዬ ነው ዛሬ ለዚህ ደረጃ ኢራን እንድትበቃ ያደረገው። አሁንም ይቀጥላል። በዛ ላይ ደግሞ እኮ አሜሪካ በምታደርገው ጥቃት እኮ እሱ ነው ወጥቶ የሚናገረው። በጣም የሚገርማችሁ ነገር የእሱ እጅ እንዳለበትና ሁሉ ነገር ኦፕሬሽኑ የተሰጣቸው በቤንያሚን ኔታንያሁ መሆኑን የምናውቀው በእያንዳንዱ ድርጊት አሜሪካ ለምትፈጽመው ድብደባ ቶሎ ብለው ወጥቶ ንግግር የሚያደርገውና ጽሁፍ የሚጽፈው ቀድሞ ቤንያሚን ኔታንያሁ ነው። ምንድን ነው እሱ? አሜሪካ እሺ ምክንያት እንኳን ባይኖራት ኋላ ምክንያቷን የኒኩለር ብላ እነዚህ ሚሳኤል በዓለም ላይ ደግሞ ሚሳኤል የተከለከለ ሚሳኤል የለም። ሚሳኤል ይሰራል። ባሊስቲክ ሚሳኤል ነው የተከለከለው። ኢንሴንዳሪ ቦምብ ስላላቸው በውስጡ በጣም ብዙ ጊዜ የመፈንዳት ካፓቢሊቲ ስላላቸው በእንደዚህ አይነት ሁኔታ
እሺ ኢንሰንዳሪ ቦምብ ይሰራሉ ወይ ደግሞ እነዚህን ባሊስቲክ ሚሳኤሎች በጣም ጉዳት ሊያደርሱ የሚችሉ ሊሰሩ ይችላሉ። እሺ ይደብደብ። እሺ የባሊስቲክ ማምረቻው የድሮን ማምረቻውስ የተመታው ለምንድን ነው? የድሮን ማምረቻው ድሮን ምንድን ነው? ሁሉም ሀገር ይሰራል። አሜሪካም ትሰራለች፣ ጃፓን ትሰራለች፣ ኮሪያ ትሰራለች። ምንድን ነው ችግሩ? ያም እንዲወድ ቅናት ነው። እስራኤል ግን ምንም አይነት ነገር የምትሰራው ነገር የላትም። እስቲ ሜዲን እስራኤል የሚል አንድ እቃ አምጡልኝ። ሜዲን እስራኤል የሚል እስራኤል በቅናት መንፈስና የሰው ሀገርን ተመኝታ ዛሬ ድረስ ድብደባ እያካሄደች ነው። ግዛት ለማስፋፋት ነው። እዛ ከሐማስ ጋር ምንም አይነት ሐማስ የጋዛን ህዝብ ለመከላከል ነው ወደ እስራኤል የሚተኩሰው። ነቲንግ ኤልስ የጋዛን ህዝብ እየጨረሱና መጨረሻ ላይ እንዳውም ግልጽ አውጥተው ወደ ሶማሊያ አካባቢ ያቺ የተገነጠለችዋ ሶማሊያ ላይ ተስማምተው የስምምነታቸው እውቅና ሰጥሻለሁ እኔ የማመጣቸውን ህዝቦች እዚህ አስፍሪልኝ እስከ መባል ደረጃና ህዝብን ከዛ ከጋዛ አምጥቶ እዛ ሶማሊያ እውቅና ያልተሰጣትና እውቅና የምትፈልገዋን የምትሻዋን ሀገር እዛ ለማስፈር እቅድና ሀሳብ አውጥተው ነድፈው ሲያደርጉ የነበሩበት ነው። ስለዚህ ዛሬ የኢራን መንግስት ቢቀየር ቤንያሚን ኔታንያሁ የፈለገውን ነገር ነው የሚያደርገው በመካከለኛው ምስራቅ። ማንም ተው የሚለው የለም፣ ማንም የሚያስፈራው ኃይል የለም ከዚህ በኋላ። ምክንያቱ ይሄ ብቻ ነው፣ ነቲንግ ኤልስ። የፈለጋችሁትንም ተንታኞች ይናገሩ፣ የፈለጉትንም መንገድ ይሄዱ። ትክክለኛው መንገድ ያለው ግን ቤንያሚን ኔታንያሁ ቅናት ተናውጧቸዋል። ቅናት ብቻ አይደለም፣ እንደገና ሊሰሩት ያሰቡትና ለ40 ዓመታት ሲሰሩበት የነበረ የጋዛን ህዝብ ከቦታው ነቅለው መንጥረው አውጥተው ሌላ አካባቢ ላይ አስፍረው ከዛ በኋላ ግዛታቸውን አስፋፍተው እስራኤል እስከዚህ ድረስ ነች ብለው ለመጠቅለል ነው ጋዛን። ይሄንን የሚቃወመው አንዱ ኢራን ነው፣ ሐማስ ነው፣ ሁቲ ነው። ሌላኛው ደግሞ ሂዝቦላህ ነው። እነዚህ ኃይሎች መጥፋት አለባቸው አኮርዲንግ ቱ ቤንያሚን ኔታንያሁ። ቤንያሚን ኔታንያሁ ያልተነቃበት ፈሪ፣ ያልተነቃበት እባብ መርዝ ነው፣ ጠንቅ ነው ለመካከለኛው ምስራቅ። እሱ እግዚአብሔር ይነጥለዋል፣ በባሌም በቦሌም ይነጠላል እሱ። እኔ ለኢራንም ተቆጥቼ ሳይሆን ዛሬ አካሄዱ ነው የቤንያሚን ኔታንያሁ አካሄዱ በጣም ትክክለኛ አካሄድ አይደለም። ማንም አገር እኔም አሁን ኢትዮጵያ ሀገሬ ነች። አንድ ጎረቤቴ ሱዳን መጥቶ አልፋሽካ አካባቢ ላይ ወደዛ ገብቶ ወደ ጎንደር አካባቢ ተጠግቶ እዛ ያለውን ህዝብ ቢጨፈጨፍና አንድ ነገር ቢያደርግ ምንድነው የሚሰማኝ? ከዛ ኋላ ደግሞ ያንን ህዝብ ከቦታው አንቀሳቅሶ ሌላ ቦታ ለማስፈር ሐሳብ ካለውና ግዛቱን ለማስፋፋት ወደ ኢትዮጵያ ክልል የሚገባ ከሆነ ምንድነው የሚሰማኝ? what do you think? አንተ ብትሆን ምንድነው የምትለው? ስለዚህ በራሴ በአገሬ ላይ የማልፈልገውን ነገር በሌላ ሰው ሀገርም ላይ አልፈልገውም። የማያባራው የጋዛ ጦርነት ምንድነው ታዲያ? ምክንያቱ እስቲ ንገሩን። የማያባራው ሐማስ አይተኩስም። እስራኤል የጥቃት ደረጃውን ከፍ ሲያደርግ ነው ሐማስ በንዴት የሚለቀው እንጂ እየደበደበ ያለው በሰላማዊ መንገድ በሰላማዊ ወቅት ላይም እየደበደበ ያለው ያለ ምክንያት የጦር መሳሪያ ያልታጠቁትን ሰላማዊ ህዝብን እየደበደበና እያሰቃየ እየገደለ ያለው ቤንያሚን ኔታንያሁ አይደለም ወይ? ምንድነው ምክንያቱ? አንድ የታጠቀን ሰው ነው። አሁን ለምሳሌ ኢራን ላይ ቢዘምቱ ምንም ችግር የለውም። ኢራን ትከላከላለች፣ የቻለችውን ያህል ተከላከላ፣ ካልቻለችም በዛ ካሉባት ልትሸነፍ ትችላለች። እነዚህ ምስኪኑ የጋዛ ህዝብስ እንደዚሁ ያላንዳች ምክንያት እየተጨፈጨፈ ያለው ሐማስ እነሱ ውስጥ ተመሽጓል ይባላል። ሐማስ ግን በጣም እስራኤሎች በጣም ሲያበዙት ነው ሐማስ ወደ እስራኤል የሚተኩሰው፣ በጣም ሲያበዙት።
ያለ ምክንያት ጋዛንም እየደበደቡ የጋዛን ህዝብ ጨርሰዋል። ከመቶ 25% አልቋል የጋዛ ህዝብ በእስራኤል ጭፍጨፋ። መጨረሻ ላይ የቀሩትን ቤት አሳጥቶ መጠለያ ተሰጥቷቸው በመጠለያ የሚኖሩትን ነው አሁን ቤት ቦታቸው ላይ ሄደው ቤት እንዳይሰሩ ወደ ሶማሊያ ለማስፈር ሐሳብ እና እቅዱን አውጥቶ ከሶማሊያ ከዛች ፑንትላንድ እውቅና ይሰጠኝ ብላ ሶማሌላንድ የምትናገረዋል ለሷ እውቅና ሰጥተው የመጀመሪያ እውቅና ከአብይ ቀጥሎ የሰጡት እርሳቸው ናቸው። ሰጥተው ህዝብ እዚህ ያመጣለው ህዝብን አስፍሩልኝ እሺ አሉ። የእስራኤልን ህዝብ ነው እንደዛ ሊያሰፍሩ ያሰቡት? ኖ የጋዛን ህዝብ ነው። ለምንድን ነው የእስራኤልን ህዝብ እዛ የማያሰፍሩት? ስለዚህ ለ40 ዓመታት ሲሰራው የነበረው ቤንያሚን ኔታንያሁ ይሄንን ሸር ነው። እንዲህ አይነት አጸያፊ የሆኑ ሸሮችን እየሰራና በመሬት ስር እንደ እባብ ተሽለክልኮ እነዚህ ነገሮች ነው እሱ የሚታወቀው መጥፎ ነገሮችን በማሴር ነው። ከዚህ ቀደም የነበረው የአሪየል ሻሮን ነው ምናምን የሚባለው በሚሰራው ሸር መጨረሻ ላይ የአልጋ ቁራኛ ሆኖ አይናገር አይጋገር ፓራላይዝ ሆኖ ሰውነቱ ሁሉ። እግዚአብሔር ምን ይሰራል? መጥፎ ሲሰራ what will God do? ምንድነው እግዚአብሔር የሚሰራው? አንተ ህዝብን ስትበድል ስትጨፈጨፍ ጀነራሎችን በሄዱበት እየገደለ የኢራን ጀነራሎችን እስከ ዛሬ ድረስ ሲሰራ የነበረው ቤንያሚን ኔታንያሁ ይሄ እንትን ሲደበደብለት ኢራን አሁን ሲደበደብለትና መጨረሻ ላይ አያቶላ አሊ ካሚኒ ሲገደሉ ነው ለ40 ዓመት ሰራው የነበረው ዛሬ ቦታ አገኘልኝ ፎይ ብሎ የተደሰተው። ስለዚህ ለአሜሪካ ስጋት ሆነ አይደለም ዛሬ ማነች ኢራን ለእስራኤል ነው ስጋቷ። ጎረቤት ናቸው። የቅናት መንፈስ አለበት። እሱም ያረጋቸውን አንዳንድ ማለት በእንትን ላይ በጋዛ ላይ አንዳንድ ጊዜ ከመጠን ሲያልፍና እንትን ሲል እነ ሐማስን እያስታጠቀ እነ ሂዝቦላን እያስታጠቀ እስራኤል ላይ እንዲተኩሱ ያደርጋቸዋል ራሱን ባይሳተፍ። ስለዚህ ኢራን አትወደድም። ኢራን ገና ይሄ የአሁኑ ኦፕሬሽን የሚደረገው የቤንያሚን ኔታንያሁ ኦፕሬሽን ከመደረጉ አስቀድሞ ከብዙ አመታት በፊትም እስራኤላውያን ኢራንን እንደ ጠላት ነው የሚመለከቱት። እነዚህ ኢራናውያን ብልጥ ናቸው፣ ጭንቅላት አላቸው፣ የመስራት ካፓቢሊቲያቸው በጣም ከፍተኛ ነው። ትምህርት ብቻ ትንሽ ቢማሩ በጣም ከባዶች ናቸው። ስንት ሳይንቲስቶችን ገደሉባቸው። በእንደዚህ አይነት ሁኔታ ዛሬ የተፈለገው እንደዚህ አይነት ሁኔታ ስላለ ይህንን አሁን አርስቱን እንቀየረውና ስለዚህ አሁን በሆርሙዝ አካባቢ ያለው የሚገኘውን ንብረትነቱ ኢራናውያን የሆነው መርከብ ዛሬ አውድመውታል። ይሄንን ካወደሙት በኋላ ደግሞ ምንድነው እየተሰራ ያለው? አሁን እየተደረገ ያለው እግረኛው ሊቀላቀል እንደሆነ ነው እየተነገረ የሚገኘው። እግረኛው ተቀላቀለ ማለት ደግሞ የአሜሪካ ወታደሮች ልክ ሳዳም ሁሴንን እንዳወደሙት ይህንንም ሊያወድሙት ተዘጋጅተዋል። ለኢራናውያን በጣም አስፈሪ ወቅት ነው ማለት ነው። የአሜሪካ ወታደሮች በኢራን ተገለዋል። 6 ደርሰዋል። እሱም በዜና ነግረናቸዋል። አሁን እስራኤል እያደረገች ያለችው ድብደባውን ቀጥላበታለች። በአንድ በኩል ኢራን ላይ ተወረውራለች፣ በሌላ በኩል የሊባኖስ ከተማዎችን በሂዝቦላህ ምክንያት ሂዝቦላህ ደግሞ ከዛ መልስ እየሰጠ ነው። በእንደዚህ አይነት ሁኔታ እስራኤል የሆዷን የልቧን እያደረሰች ትገኛለች። ውድ አድማጭ ተከታታዮቻችን ይሄ ጦርነት የአሜሪካ ጦርነት አይደለም። ይሄ ጦርነት አመናችሁም አላመናችሁም የእስራኤል ጦርነት ነው። ከእስራኤል ውስጥ ደግሞ ቤንያሚን ኔታንያሁ የተባለው መሰሪ ሰው ነው። የዛ መሰሪ ሰው ጦርነት ነው። ነቲንግ ኤልስ። አሁን ይሄን ነገር ኢራን የኒኩሌር መጀመሪያ የተባለው የኒኩሌር ጣቢያዋ አስፈርተዋል። ለዓለም ደረጃ በ60% ደርሷል፣ 50% ደርሷል እያሉ
ቤንያሚን ኔታንያሁ በተደጋጋሚ ወረቀት ይዘው ለዓለም ሲያሳዩ ነበር፣ ልክ እንደ ምሁር። ገባችሁ? ምሁር እኮ አይቸኩልም። ምሁር እኮ ሰው ላይ አይዘምትም። ምሁር ያገናዝባል። ምሁር እንደዚሁ ከመሬት ተነስቶ ሰውን አይደበድብም። እነዚህ ደካማ ጭንቅላት ያላቸውና ተምረውም እንዳልተማሩ የሚሄዱ ሰዎች ናቸው በጉልበትና በኃይል አንድን ነገር ለማስደረግ የሚሮጡት። ጭንቅላት ያላቸውና በኃይል የማያምኑ ኃይሎች ግን በጠረጴዛ ዙሪያ አሳምነው የመርታት ወይንም አዝማሚያን ነው የሚከተሉት፣ አቅጣጫን ነው የሚከተሉት። እንደዚህ አይነቱ አህያ ደግሞ የሚከተለው በጉልበት አንድን ነገር አሳካለው እያለ እስቲ ጀነራሎችን በርካታ ጀነራሎችን ከዚህ ቀደም አውድመዋቸዋል። እየተከተለ እየሄደ ሶሪያ ሲሄዱ ሶሪያ ተከትሎ ሄዶ ይሄ ሁሉ ቤንያሚን ኔታንያሁ በነገራችን ላይ ተአምር ኖሮት አይደለም። ዓለም የሌለው መሳሪያ ኖሮት አይደለም። ከአሜሪካ የበለጠ ተአምረኛ ሆኖ አይደለም። መሳሪያ መስራት አይችልም። መሳሪያ የሚጠቀመው የውጭዎችን ነው፣ የአሜሪካን፣ የራሽያን፣ የምናምንን ነው የሚጠቀመው። ነገር ግን ከአሜሪካ በሚያገኘው ገንዘብ ድጎማ ፋርሰኛ ተናጋሪዎችን፣ አረብኛ ተናጋሪዎችን እየመለመለ በርካቶችን ሰላዮች በየአረብ ምድሩና በየፋርስ ምድሩ ላይ ያሰማራቸዋል። እነዚህ ናቸው ሴንሰር እያስቀመጡ መኪና ላይ እየለጠፉላቸው ሴንሰሩን በመኪናቸው ሲሄዱ ከነ መኪናቸው እንዲፈነዱ ይደረጉና ይሞታሉ፣ ይገደላሉ። እሱ እዛ ተቀምጦ እስራኤል ተቀምጦ ነው ልክ ያ ነገር ሲደረግለትና መኪናው እንቅስቃሴ ሲጀምር ይከታተላል። በዛ ሪሞት ኮንትሮሉን የሚነካው እንጂ ሌላ ተአምር ኖሮት አይደለም። ሴንሰሩና እንትኑ ሪሞት ኮንትሮሉ የተገናኘ ስለሆነ ብቻ ነው። በእንደዚህ አይነት ሁኔታ ነው አሻጥር እየሰራ ሌላ ተአምር። አንዳንድ ሰዎች ምንድን ነው እስራኤል ጉልበት አለው ሺህ ለአንድ ምናምን፣ ያ ውሸት ነው፣ ያ ውሸት ነው። ሺህ ለምናምን ለአንድ ምናምን የሚባለው እውነቴ ነው የምላችሁ። ለኢትዮጵያ ከኢትዮጵያ ወታደር ጋር የእስራኤል ወታደር ቢገጥም የኢትዮጵያ ወታደር አሸናፊ ነው የሚሆነው። ምንም ጉልበትና እንትን የላቸውም። ብርታታቸው በነቢያት ጊዜ ነው የቀረው፣ አለቀ። ዛሬ ላይ ግን እነሱ መጥፎ መሆናቸው ይሁዳ ናቸው። ይሁዳን ደግሞ አታስጠጉ ነው የሚለው መጽሐፍ ቅዱስም። ይሁዶች መጥፎ ናቸው፣ እንደ ይሁዳ መጥፎ የለም። ስለዚህ ይሁዶች ናቸው። ይሁዳ ደግሞ ከምድር ላይ ሊያጠፋ ሰውን ይፈልጋል። አሻጥራቸው በጣም ከባድ ነው። ቅናት አለባቸው። ወንድማቸውን ዮሴፍን እንዴት ነው ያደረጉት? ገደል ውስጥ አይደለ የከተቱት? በቅናት መንፈስ አባታቸው ስለሚወደው ታሪኩ ያ ነው። ስለዚህ ዛሬ ላይ የቅናት መንፈስ ተናውጦታል ይህን ሰውዬ። ለዚህ ነው ኢራን እንድትደበደብና ዛሬ ኢራን እንድትወድም የመንግስት ለውጥ ብሎ ታያላችሁ። አሁን ምን አለ በሉኝ፣ ከዚህ ቀጥሎ የኢራን መንግስት ይቀየራል። ምንም ችግር የለውም። የኢራን መንግስት ይቀየራል። ተቀየረ በአሜሪካ ኃይልና በመሰሪ ሰውዬ ኃይል ይቀየራል። እሺ ከተቀየረ ኋላ ቤንያሚን ኔታንያሁ ያቀደውን ለ40 ዓመታት ሲሰራበት የነበረውን ሁኔታ ይጀምራል። እነዛን ህዝቦች ከዛ ቦታ ላይ አፈናቅሎ ሌላ ምድር ላይ ለማስፈር ዝግጅቱን አጠናቆ ሲያዘዋውር በአይናችሁ ልታዩ ትችላላችሁ። እድሜና ጤና ካገኛችሁ ማለት እድሜና ጤና ይስጣችሁ። ያንን ሁኔታ ነው የምትመለከቱት። ያላንዳጅ ተቀናቃኝ አሜሪካ እንደሆነ ሰማይ ላይም ያስፈር የጋዛን ህዝብ ጉዳይ የላትም። አሜሪካ ኢራን የምታደርገው ነገር ላይ ግን ጣልቃ እየገባች እንዲህ አይነት ነገር እያደረገች በህዝቧ ላይ ያልተገቡ የሸሪያ እንትን ከዚህ ቀደም ትራምፕ የሚናገሩት ነበር። በስቅላት ሰውን ትቀጣለች፣ የሸሪያ ፍርድ ቤቱ መቆም አለበት ምናምን ብለው ይናገራሉ። እስራኤል ግን ጋዛን ስትደበድብ አንድ ቃል የተነፈሱት ነገር የለም። እስራኤል ስትደበድብ መሳሪያ ይሰጧቸዋል። እስራኤል ከማን ጋር ነው ጦርነቱን እዛ አካባቢ ላይ እያደረገች ያለችው? በሰላማዊ ህዝብ ላይ ድሮን ስታዘንብ፣ ቤታቸውን ስታፈርስ፣ ፎቋቸውን ስታፈርስ ከማን ጋር ነው ጦርነቱን የተያያዘችው? እዛ ላይ ያንን ቦታ ምድረ በዳ አድርጋው ህዝብ
ይፈናቀል የለ ወይ? በሸራ ውስጥ ነው አሁን የሚኖረው በአብዛኛው በጋዛ ውስጥ። በሸራ ውስጥ የሚኖረውን ህዝብ ደግሞ ቤት እንዳይሰሩ ይከለክላቸዋል። ምክንያቱም ከላይ ይዘንባል። ቤት እንዴት ይስሩ? በምን ይስሩ? ገንዘቡስ? በለዚህ አይነት ሁኔታ መጨረሻ ላይ ኑ ቦታ ላርግላችሁ እናንተ ጦርነቱ እዚህ ይገላችኋል ብሎ ወደ ሶማሊያና ወደ አልተፈለገ አካባቢ እነሱን አሸጋሽኮ ግዛቱን ሊያስፋፋ ነው። ይሄንን የሚቃወመው ኃይል ደግሞ ኢራን ነው። አንዱ ኢራን መሽመድመድ አለበት ነው። የኢራን መንግስት ከተቀየረ ሐማስን የሚረዳ ኃይል የለም፣ ሂዝቦላህን የሚረዳ ኃይል የለም፣ ሁቲን የሚረዳ ኃይል የለም። ስለዚህ አሁኑ የሚመረጠው የኢራን መንግስት የአሜሪካ አጋር የሚሆን ለእስራኤል ጓንቱ የሚሆን ነው የተፈለገው። መንግስት ደግሞ እኮ ህዝብ አይመርጥም። ራሳቸው ነው እኮ ያኔ ኢራቅን ሲያሽመደምዷትም መሐመድ ሙርሲ የተባለውን ከዛን አምጥተው አዘጋጅተው የአገርህን ሰው አምጥተው ፋርስ የሚናገረውን አምጥተው እዛ አሜሪካ ላይ ያሰልጥነው አምጥተው አገር ላይ ፕሬዝዳንት ያደርጉታል። በቃ አለቀ። ለእንደዚህ አይነት ሁኔታ ነው የሚሄደው። እቺ ያደገች አገርና በእድገት ላይ ያለችን አገር አቀንጭጨው ዛሬ እስራኤል ነው እንጂ ሌላ አሜሪካ እንዲህ አይነት እንትን ውስጥ የለም። አሁን በአሜሪካ ሴኔት ውስጥ በአብዛኛው የአሜሪካ ወታደራዊ የኢራን ውጊያ በኢራን ላይ የተከፈተው ዘመቻ ምንም አይነት የቪቶ ፓወር እንኳን እንደሌለው ተናግረዋል። ድምጽን በድምጽ የመሻር የተባለው አንዳች ነገር መዝገቡ የለም። ድምጽን በድምጽ ሽሮ ሄዶ የመታበት ሁኔታ አንዳች ነገር የለም። በራሱ ተነሳሽነት ዲሞክራቶች እንዳሉ ተቃውመውታል። ኢራን is not threat to United States ነው ያለው። አሜሪካ ብዙ ጊዜ የምታጠቃው ለአሜሪካ ስጋት የሆነችን ሀገር ታጠቃለች፣ ትገረስሳለችም። እቺ ኢራን ግን ለአሜሪካ አንድም ቀን ስጋት ሆና አታውቅም። ስጋትነቷ የእሷ ስጋት ለዚች ለመሰሪ እስራኤል ለተባለች ሀገር ነው። እስራኤል በስተመጨረሻ ላይ ግን አንድ የምነግራችሁ ነገር አለ። እስራኤል በስተመጨረሻ ላይ ምድረ በዳ ነው የምትሆነው፣ ትወድማለች። this is the bible እኔ አይደለም ያልኩት እና በቁርአን ቅዱሱ ላይም በባይብል ላይም የተጻፈ ነው። እስራኤል ምድረ በዳ መሆኗ አይቀርም። በምትሰራው ሸርና በምትሰራው እንዲህ አይነት ክፋት የተሞላበት ስራ ምድረ በዳ መሆኗ አይቀርም። በእንደዚህ አይነት ሁኔታ ነው አሁን እንግዲህ መጨረሻ ላይ አሁን ኢራንን እያወደሙ ነው። መጨረሻ አሁን የአሜሪካ እግረኛ ሰራዊትም ሊሰማራ ነው። ከተሰማራ በኋላ ደግሞ ኢራን አዲስ መንግስት እነሱ የመረጡት ይመጣላታል። በአሜሪካና በዚህ መሰሪ ሰውዬ አማካኝነት ይመጣል። በለዛ አይነት ሁኔታ መንግስት ለውጥ የሚባለው ነገር ይደረግና ኢራን እስራኤልም የፈለገችዋን ቤንያሚን ኔታንያሁ ከስልጣናቸው በጡረታ ሳይለቁና ዳግም የመመረጥ እንትን የላቸውም። ስለዚህ ቻንሱ የለም የመመረጥ። ስለዚህ ይሄንን ነገር በታሪክ ላይ አጽፎ መሞቱን ነው የመረጠው። ለ40 አመታት ሲሰራው የነበረው ዛሬ ቦታ አገኘልኝ ብሎ የሚኮራራበት ሁኔታ ነው ያለው። ስለዚህ ውድ አድማጭ ተከታታዮቻችን ይሄ ነገር እስቲ ከዚህ ካለፈ ውሸታም በሉኝ የግዛት ማስፋፋቱን እስራኤል ልታካሄድ፣ ምክንያቱም ከእንግዲህ ኋላ ሐማስንና ሂዝቦላ የሚባለውን ሁቲ የሚባለውን የሚረዳ ኃይል ከሌለ እነዚህ ኃይሎች ለእስራኤልና ለአሜሪካ መርከቦች በዛ አካባቢ በጋዛ ወሽመጥ አካባቢ ላይ በምንድነው በሆርሙዝና በዚህ በፋርስ ባህረ ሰላጤ ላይ ነዳጅ ጭነው ሲሄዱ ዕቃ ጭነው ሲሄዱ ምንም አይነት ነገር የሚተናኮላቸው ነገር አይኖርም። በሰላማዊ መንገድ ይጓጓዛሉ። እስራኤልም ከእንግዲህ የፈለገችውን ታረጋለች። አሁን እስራኤል ለምታረገው የግዛት ማስፋፋት ሐማስ ተቆጥቶ እስራኤል ላይ ይለቃል መሳሪያውን በእጅ ያበጁትን። ይሄንን ሐማስ የሚረዳው ደግሞ ኢራን ነው። ስለዚህ ሐማስ ምንጩን ካደረቀ ኢራንን መንግስት ለውጥ ካመጣና በነሱ
እጅ ስር የሚወድቀው የነሱ እግር ስር የወደቀ መንግስት ከተመረጠ ኢራን ላይ እስራኤል የፈለገችውን ነገር ትሰራለች። ሐማስም የሚረዳው ስለሌለ ያቆማል ጦርነቱን ከእስራኤል ጋር የሚያደርገውን። በእንደዚህ አይነት ታክቲክ ነው የእስራኤል መሰሪ ሰውዬ ለ40 ዓመታት የሰራውት ቦታ ያገኝልኝ እያለ ነው። ቦታ ያገኝለታል ወይ? እሱ አብረን የምናየው ይሆናል። ውድ አድማጭ ተከታታዮቻችን እንግዲህ ሰበር መረጃዎቹ ለአሁኑ ያሉን ሰበር መረጃዎች እነዚህን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን እያልን እንሰናበታችኋለን። በሰላም